ምን ነው ደነገጥሽ? እዚህ ቤት ትመጣለሽ ብለሽ አልጠበቅሽም ነበር አይደል? አዎ አልጠበቅኩም ነበር። እዚህ ምን ልትሰሪ ትመጫለሽ ብዬ እገምታለሁ። መምጣቴ ብዙም አይገርምሽ። ገንዘቤ ምን ላይ እንደዋለ የማየት መብት ያለኝ መሰለኝ። ለመሆኑ አባትሽ የት ነው ያለው? ሆስፒታል ቀጠሮ ስላለው ከጋሽ ጋር ሄዷል። ስለዚህ ባሌ ስራውን ትቶ ያንቺን አባት ሐኪም ቤት ይዞ መመላለስ ነው ስራው ማለት ነው። ቆይ ግን እናንተ ከቤት ሞታችሁ ለምን ጣጣችሁም አይለቀም? ቆይ ይሄ ሁሉ ጥላቻ ምንድን ነው? አልገባኝም። ቆይ አንቺና ልጅሽ ለምንድን ነው እኔና አባቴን የጠመዳችሁ? አንቺና ልጅሽ ስልሽ መቼም ስለናሆም እያወራው እንዳልሆነ ይገባሻል። ስለዚህ ስለ ኤሚ ነው እያወራሽ ያለሽው ማለት ነው። እዛ ቤት ውስጥ ነው አንድም ቀን ለኔ ጥሩ ፊት አሳይታኝ አታውቅም። ቆይ ይሄን ያህል ምን አድርጊያት ነው? ምናልባትም ብልግናሽ እንዳይጋባበት ሰክታ ይሆናል። እኔ ባለጌ ልጅ አይደለሁም። እሺ ከዚህ በላይ ብልግና አለ እንዴ? ዲቃላ በወደሽ ይዘሽ አባትሽን አንገቱን ከማስደፋት በላይ ምን ብልግና አለ? ወይዘሮ ለምን እንደሆነ አላውቅም። ያኔ ካየሁሽ ጀምሮ ከውስጤ ልትወጫጫሽ። ቆይ አንተ ምን ፈልገህ መጣ እንዴ? አትከታተለኝ አላልኩም እንዴ? ከዚህ በኋላ ብትከታተለኝ ግን ለፖሊስ ነው እሺ ማለት ይዘህ እንዴ? ቆይ ለምንድን ነው በተደጋጋሚ ከሚስቴ ጋር ማይ? ኤርሚያስ ከኔ ጋር ያለ ችግር ምንድን ነው? ተዋልኩ እኮ ኤርሚያስ። ኑሐሚን በአዲሱ ቤት ከአባቷ ጋር ዘና ፈታ ብላ መኖር ስትጀምር ጠላቶቿ አንድ በአንድ እያሉ እያሳደዷት መቀመጫ ሰጥተዋታል። በአዲሱ ቤት እንግዲህ ተመስገን ብላ ፈጣሪዋን አመስግና ሳትጨርስ ገና ባልተጨበጠ ወሬ ለይኩን ቤቱ የሚሸጥ ከሆነ እገዛለታለሁ ለጓደኛዬ ብሎ ስለነበር ያንኑ ሀሳብ ይዘው እንግዲህ ይሄንን ቤት እገዛላችኋለሁ ስላለ ብቻ ኤደን ሄዳ ለእናቷ ተናግራለች። ኤደን ለእናቷ ሁሉንም ነገር ነግራት ከዛ ቤት ወጥተው አዲስ ቤት እንደገቡና ግን ደግሞ የተከራዩት ቤት የሚሸጥ ስለሆነ አቶ ለይኩን እገዛልሃለሁ ብሎታል። ካንቺ ጋር ሊያስታርቅም የተቻለውን ያህል ቢያረግም ነገር ግን ካንቺ ጋር መታረቅ እንደማይፈልግ በተደጋጋሚ ተናግሯል ብላ ኤደን ለእናቷ ለወይዘሮ ገነት ነግራት ነበር። ወይዘሮ ገነት አሁን የሚያምር ቤት አቶ ለይኩን ተከራይቶላት ውጭ ብላ አረቂዋን ስትኮመኩም ትውላለች። የኔን ህይወትማ እንደዚህ አመሰቃቅሎ ጎዳና ላይ ጥሎኝ ብላ ስለዚህ አሁንም ተመልሼ ይቅርታ ጠይቀን ከሱ ጋር መኖር አለብን፣ በራሳችን ቤት ዘና ብለን መኖር አለብን፣ በእርግጥም አይቀበሉንም ብላለች። ወይዘሮ ገነት ይሄን ኖሬ እንደሰማች ነበር ቤቱን አሳይኝ ብላ ኤደንን ያዘቻት እና ሁኔት ነው አረ ተረጋጊ ብትላትም አይ በጭራሽ ይሄን ሰምቼማ ምኑን እረጋጋለሁ አሁኑ ወደዛው ልሄድ እንጂ ብላ ወስና ተነስታለች። እናም እንግዲህ ወደዛ ቤት ኑሐሚን በቤቷ ጉድ ጉድ እያለች በጧቱ ወይዘሮ ዝናሽ ማንደፍሮ ሰተት ብላ ሄዳለች። እንዴ አንቺ ደግሞ ምን ልታረጊ መጣሽ ብትላትም ገንዘቤ የሚፈስበትን ማወቅ የለብኝም ታያለሽ ብላ እንግዲህ ኑሐሚንን ባለጌ እንደሆነችና ምንም ነገር ክብር እንደሌላት አንዳንድ ቃላቶችን ለመናገር ሞክራ ነበር። ኑሐሚንም አንቺ እኔን መናገር በምን ድፍረትሽ ነው? ምን አይነት ድፍረት አግኝተሽ ነው እኔን የምትናገሪኝ? ያንቺን ቤት ጣራውን ሊያፈርስ የሚችል ሚስጥር ደብቄልሽ እኔን መተሽ የምትናገሪኝ ምንድን ነው? አባቴ ልታሳክሚ ቃል ብትገቢም ስለዚህ አንድ ነገር ወደ ኋላ ላለሁ ብለሽ ቃል ነው ብታፈገፍጊ ሚስጥርሽን እዘረግፍልሻለሁ ብላታለች። ስለ ዳግም ነው የምታወሪው ብትላትም አዎ ምን ነው አንቺ ጨዋነኛ ሽሳ ቤት የሚያፈርስ ይሄን ያህል ሚስጥር ደብቄልሽ መከታተልሽን ብታቆሚ ይሻላል፣ ካልሆነ ግን ሚስጥርሽን አደባባይ አውጣዋለሁ ስትላት አፏን ዘግታ ሰተት ብላ ወጣ ሄዳለች። ከዛም ደግሞ እሷ ሄደች ብላ ሳጨርስ ወይዘሮ ገነትም ተከታትላ መጣለች። ወይዘሮ ገነት ባሌን ይቅርታ መጠየቅ እፈልጋለሁ ባሌ የት ነው ያለው ብትልም ቤቴን ለቀሽ ውጪ፣ ይሄ ቤት ግዥ ይሁን ኪራይ ገና አልለየለትም፣ ከምን ጊዜው ልጅሽ ነገረችሽ ቤቱን ለቀሽ ውጪ፣ ባል የሚባል የለሽም፣ የዛ ጊዜ እኮ አንድ ላይ ሰብሰብ ብለን እንደ ቤተሰብ እንኖር ብልሽም በሽተኛ አባትሽን ማንም አያስታምም ይዘሽ ሂጂ ብለሽ ነበር፣ ዛሬ ምን ተገኘ? ምን አዲስ ነገር ተገኝቶ ነው? ስለዚህ ቤት ይለቀሽ ውጪ፣ አለዛ ግን ከነ ውርደትሽ አከናንብሻለሁ ብላ አመነጫጭቃ አስወጥታታለች። ባሌን እኮ አልተፋታንም እስካሁንም ድረስ የ80 ባሌ ነው ብትላትም ኑሐሚንም ስለሱ አይመለከተኝም ብቻ ግን አሁን ቤት ይለቀሽ ውጪ ብላ አመናጭቃ አስወጥታታለች። እሷን አስወጥታ ሳትጨርስም ኤርሚያስም ተሰጥ ብሎ መጥቷል። ኤርሚያስን ቤቱን ያሳየችው ኤደን ነበረች። ኤደን ኑሐሚንን ለመጉዳትና እሷን ሰላም ለመንሳት ብላ አንድ በአንድ ለሁሉም ለቤተሰቡ በሙሉ እያሳየች ትገኛለች። እስካሁን ድረስ እኔ ብቻ ነኝ እንጂ ያደረኩት ለሁሉም ሰው ቤቱን እያሳየሁም ነው ብላ ራሷም ተናግራለች።
እናም ኤርሚያስ እስከ ቤት ድረስ ሄዶ ይቅርታ እንድታደርግለት አሁንም በድጋሚ ጠይቋታል። በዛ ላይ ልጄ አንቺ ጋር እስካለ ድረስ በምንም መንገድ አልቀርም። ስለዚህ ጥፋቴ እንደ ሰው አንድ ጥፋት አጥፍቻለሁ። ካንቺ የበለጠ ግን እኔ ነኝ እየተሰቃየሁ ያለሁትና ስለዚህ እባክሽ ይቅርታ አድርጊልኝ ቢላትም እሷም በጭራሽ ይቅርታ እንደማታረግለትና እሱም ሆነ ያቺ እሱን ያፈቀረችው ኑሐሚን እንደሞተች እችኛይቱን ሌላ ኑሐሚን እንደሆነች በጭራሽ ከዚህ በኋላ ከሱ ጋር መቀጠል እንደማትፈልግ ነግረዋለች። እሺ ልጄም ቢልም ልጁን እንዲያስወረደችው በተደጋጋሚ ነግረዋለች። እኔን ለማባረር ወይ ለማናደር ብለሽ ነው እንጂ በጭራሽ አታረጊውም ቢላትም እንዲያረገችው በተደጋጋሚ ነግረዋለች። ራሴን ለማጥፋት እንደወሰንኩ እንደሞከርኩ ታውቃለህ አይደል? ስለዚህ በዛን ሰዓት ቀድሜ ልጁን አስወግጄዋለሁ ብለው ነበር። እና ኤርሚያስም እውነት መስሎት እጅግ በጣም ተሰብሮ ነበር። እርግጠኛ ነኝ እኔን ለማበሳጨት ወይ እኔን ለማባረር ነው አይደል ቢላትም በጭራሽ እንደዛ እንዳልሆነና የእውነት እንዳደረገችው ስትነግረው ኤርሚያስም ተናዶ ዝም ብሎ አንገቱን ደፍቶ አዝኖ ነበር። እና ኑሐሚን በሯን ዘግታ የመኝታ ቤቷን ይቅር በሌ ልጄ፣ ወድጄ አይደለም እንኳን አንተን ጨክኜ ላስወጣህ አይደለም ይቅርና ያኔም ራሴን ለማጥፋት በሞከርኩት ይቅርታ አድርግልኝ እባክህ ልጄ ይቅርታ አድርግልኝ አላደርገውም እያለች ስታወራ ሰምቶ ልጁን አለመውረዱን ሲያረጋግጥ ራሱን አጽናንቶ ቤቱን ለቆ ወጥቷል። ኑሐሚን እየተፈጠረ ባለው ነገር ግራ ቢገባትም ነገር ግን አሁን ላይ ለመጠንከር ለመበርታት የተቻላትን እያደረገች ነው። ግን ደግሞ የኤደን ተንኮል እንደሆነ ይሄ ሁሉ ታውቃለች። ኤርሚያስም ቤቱን ማን እንዲያሳየውን በግልጽ ስለነገራት ይሄ ሁሉ የእሷ ተንኮል ነው እያለች ነው። በእርግጥም ወይዘሮ ገነት ከነ ልጇ አሁንም እንዴት ተነሱባት ናቸው። ወይዘሮ ዝናሽ ማንደፍሮም እሷን ብታንቋሽሽም ነገር ግን ደግሞ አንዳንዴም ትፈራታለች። ምክንያቱም ሚስጥሯ እንዳይወጣባት ስትል። በሌላ በኩል ዲያግም ቤቱን ለቀህልኝ ሂድ እባክህ የምትፈልገውን ነገር ላደርግልህ ብትለውም ቁሳቁስ የእናት ፍቅር እንደማይሆን እሱን ያኔ ወልዲያ ጥላ እናቱ ጋር ስትሄድ ልጅነቱን ሳታምን አባቱ ሚስጥሩን እንዲያወጣባትና እሷ ትዳሯ እንዳይበላሽ ሲል ካደገ በኋላ እንዳመነች እናት በሚያስፈልገው ጊዜ ግን ከጎኑ እንዳልሆነች ደጋግሞ እየነገረ እያቆሰላት ነበር። እባክህ ልጄ እኔ አንተ ልጄ መሆንህን አልካድኩም፣ ግን ደግሞ አሁን እዚህ ትዳሬ ቤተሰቤ አይበጥበጥ እያለችው ነበር። እሱ ግን በእህቱና በወንድሙ መሀል መሆን እንደሚፈልግም ተናግሯል። ናሆም አባቱ ድርጅቱን በሱ ቁጥጥር ስር አድርጎለታል። ናሆም ግን አሁን ላይ ምንም ደስተኛ አይደለም። ከዚህ በፊት ደስተኛ ጉጉት የነበረው ድርጅቱን የማስተዳደር ኃላፊነት ያጓጓው የነበረው አምራንን ለማግባትና አምራን ደግሞ ድርጅቱን ባንተ እንዲያደርጉልህ አድርግ ትለው ስለነበረ ነው። አሁን ግን ምንም ደስተኛ አይደለሁም ብሏል። እንደውም ደብሮታል። በፊት እኮ ጓጓ የነበረው ለዛ ነው። በእርግጥም ይቅርታ አድርጌላታለሁ፣ እድል ሰጥቻታለሁ፣ አምራንን አሁንም ቢሆን አፈቅራታለሁ። በዛ ላይ ልጄን ነው ያረገዘችው፣ እዚህ ቤትም ማመጣታለሁ ብሎ ከወይዘሮ ዝናሽ ጋር እየተጨቃጨቁ ነው። ወይዘሮ ዝናሽም እኔ ምን አስጨነቀኝ፣ አባትህ አሁን ሲመጣ ሁሉንም ነገር የሱ ራሱ ያስተካክለዋል እያለች ነው። እንዴት ነው ድርጅትን ያልተረከበ ደስተኛ የማትሆነው? ለአንዲት ማትረባ ሴት ስትል አሁንም ቢሆን እያታለለችህ እንጂ አንተን አፍቅረህ አይደለም ብትለውም እሱ ግን በጭራሽ አሻፈረኝ፣ እሷ ተወደኛለች፣ እኔም ወዳታለሁ፣ እድል ሰጥቻታለሁ ብሏል። እንግዲህ በሌላ በኩል ዲያግም ይህንን ስለሰማ ለወንድሜ ድርጅቱን በስሙ ተደረገለት አይደል? የትኛው ድርጅት ነው? ስለዚህ በወንድሜ ሳልቀናበት አልቀረሁም። በዛ ላይ አንዱን ድርጅት ለኔም በስሜ እንዲደረግልኝ ይፈልጋለሁ እያለ ነው። ወይዘሮ ዝናሽ ማንደፍሮ መቼ ወጥቶ ይሄዳል እያለች እየተሳቀቀች ሳለች ጭራሽ አሁን ላይ እሱ የድርጅትም ይገባኛል ከወንድሜ ጋር እኔም እንደ ልጅ አይደለሁ እኩል መሆን አለብኝ፣ እኔም ደግሞ አንድ ድርጅት ኃላፊነት መረከብ እፈልጋለሁ፣ መቼም የጓደኛዋ ልጅ ነኝ፣ የጓደኛ ልጅ ነው ብለሽ ለማስቀጠር አይከብድሽም አይደል እያላት ነው። እንዴት ነው ከናሆም ጋር የምትወዳደረው እያለችው ነው። እሱም በጭራሽ ከዚህ በኋላ እንዳታስቢው ከዚህ ቤት አልወጣም ብሎ አሻፈረኝ ብሏል። ወይዘሮ ዝናሽ ማንደፍሮ እንደዛ እንደማትመጻደቅ አሁን ወለና ዳሯ ስጋት ሆኗል። ካሁን ሚስትሬ ቢወጣ ካሁን ቢጋለጥ እያለች እየተሳቀቀች ነው። ዲያግምን በተቻለው መጠን ልኳን እየነገራት ነው። እናም እንግዲህ ኤሚ ደግሞ እሱን ማሳደድ ጀምራለች። ኤሚ ሻወር ወስዳ በራቁቷ እሱን ለማማለል ፊት ለፊቱ መታቆማለች።
እሱም ደግሞ ፊት ለፊቱ አቆሞ ከዚህ ቤት ነፃነት ያለሽና ቀለል የምትይው አንቺ ብቻ ነሽ እያለ እሱም ደግሞ እያማለላት እሷም ደግሞ እንደ ወንድም ቢላትም ወንድም እንደማትፈልግ ግን እይታዋ ሌላ ነገር እንደሆነ ያስታውቃል። በዚህ ሁኔታ ነበር ናሆም እናቷም የመጡት። እናቷም ተቆጥታለች። ከዚህ ልጅ ጋር በዚህ ልክ መቀራረብ የለብሽም ብላ ብትቆጣትም ናሆምም እንዴት እንደዚህ በራቁትሽ ትቆሚያለሽ ቢላትም እሷም አሁን አድጌያለሁ፣ ማንም ሰው እኔን ሊቆጣጠረኝ አይገባም፣ እኔ በራሴ ራሴን ችዬ መወሰን እችላለሁ፣ በራሴ ማንም አይመለከተውም ብላለች። ኤሚ ኤርሚያስን ባለበት ሄዳ አግኝታዋለች። ኤርሚያስ መኪና አጠገብ ቆሞ ስልክ እያናገረ ነበር። እናም እንግዲህ ስለሱም አንዳንድ ነገሮችን እያለችው ነበር። ስለ ፍቅሩና አፍቅራው እንዳልሆነ አንዴ የእናቱ አንዴ የእሷ ሹፌር እንዲሆነ እየተጫወተባት እንደነበር ለአንድ ተራ ሰራተኛ ብሎም እንደነበር ስትነግረው እሷ ተራ ሰራተኛ የምትባል አይደለችም፣ በአንጃፍ የምትጠራ አይደለችም ኑሐሚን ቢላትም እሷም አፍቅሬህ እንዳይመስልህ ብላ በጥፊ አጩለዋለች። ኤርሚያስም እሰራልሻለሁ፣ ለኔ ነው ጥፊ ያነሳሽው፣ አንቺ ላይ እጄን አላነሳም፣ ግን ደግሞ በቅርቡ እበቀልሻለሁ እያላት ነው። እና ኤርሚያስ ምን ሊያረጋት ይችል ይሆን? የማይረባና ተራ እንደሆነ ነግራው ጥላው በጥፊም አቅምሰው ሄዳለች። ኤሚ አሁን ትኩረቷ የሆነው ዲያግም ላይ ነው። ዲያግም ደግሞ የሚያሳድደው ኑሐሚንን ሆኗል። ስለ ኑሐሚን ማወቅ ፈልጎ ኤደንን ቢጠይቃትም ኤደንም ይከፋኛል፣ እንዴት ነው የማይከፋኝ? እንዴት ነው ከሷ ውጭ ወንዶች የማይታያችሁ ብላ የተሰማትን በግልጽ ተናግራለች። ዲያግምም ይቅርታ ጠይቆ ግን ደግሞ ኑሐሚን ያለችበትን አካባቢ ማወቅ እንደሚፈልግ ተናግሯል። እና ኑሐሚንም ሁልጊዜ የምታዘወትርበት ቦታ ሂዳ ቁጭ ባለችበት ዲያግምም አሁንም እዛው ድረስ ሂዶ ተገናኝተው እንደ አዲስ ቤት ምርቃን እንደመጣና ግን ደግሞ በሰዓቱ መጥቶ ቤት ለምቦሳ ባለማለቱ ይቅርታ ጠይቆ አብረው ቁጭ ብለው እየተጫወቱ ባለበት ኤርሚያስ ድንገት መጥቶ አይቷታል። ኤርሚያስም እንዴት ነው ከሚስቴ አጠገብ የማላጣህ? ሚስቴ አጠገብ ምን ታረጋለህ? ሚስቴ አጠገብ የምትዟዟረው ለምንድን ነው ብሎ ሊደባደቡ ተነስተዋል። ኑሐሚንም ከእነሱ መሀል ለመገላገል ጉብግብ ይዛለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን።